שמיים פתח שערי שמיים פתח ואוצרך טוב לנו תפתח ואוצרך טוב לנו תפתח שערי שמיים פתח שלום לכם ሰላም ለእናንተ ይሁን የተከበራችሁ ክቡራትና ክቡራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬ የዮም ኪፑር ለመዘጋጀት የዚህ የተቀደሰ ቀን በኦሪት ላይ እንደተጻፈው በዚህ ቀን ሰውነታችሁን አስጨንቁ ይላል ፈጣሪ አምላካችን እና ስለዚህ ሰውነትን ማስጨነቅ ማለት በዚህ ቀን ከአምስት ነገሮች መከልከል ናቸው እነሱም መብላት መጠጣት መተጣጠብ መቀባባት መኳኳል እንዲሁም እንደ የቆዳ ጫማ መጫማት ግብረ ስጋ ግንኙነት ይህን የመሰሉትን የተከለከሉ ነገሮች አሉ ከዚህም የተቀደሰ ቀን መከልከሉ ብቻ ሳይሆን እግዚአብሔር አምላካችን ሃዮም አዘይ ካፔር አለከም ኮላታተከም ለፍኒ አሸም ተዳሩ እንዳለው እግዚአብሔር አምላካችን ይህ ቀን ከኃጢአታችሁ ያነጻችኋል ይህ ቀን ቅዱስ ያደርጋችኋል ይህ ቀን አዲስ መንፈስ አዲስ ምዕራፍ ይከፍትላችኋል እንዳለው እግዚአብሔር ለሰው ልጅ የሰጠው ጸጋ በረከት በአመት አንድ ቀን አዲስ ምዕራፍ የሚከፍትበት አዲስ ያልተጻፈ ወረቀት ንጹህ ለሱ ለእያንዳንዳችን እግዚአብሔር አምላክ እድሉን የሚሰጥበት የተቀደሰ ቀን ልክ እንደ መላእክታን ምዕራፍ 25 ሰዓት ያክል ምግብ ሳንበላ ስጋዊ ዓለምን ትተን ወደ መንፈሳዊ ዓለም ምናመራበት የተቀደሰ የተወደሰ ትልቅ ቀን በዚህም ቀን እግዚአብሔር አምላካችን የሚለው ሃዮም አዘይ ካፔር አለከም ኮላታተከም ለፍኒ አሸም ተዳሩ ይለናል በዚህ ቀን የተቀደሰ ቀን በመሆኑ እግዚአብሔር አምላካችን ኃጢአታችን ሁሉ ይቅር ይላል ይህ ቀኑ ራሱ ተዘጋጅተን ከቀረብን ዕቃችን ይዘን ከቀረብን እግዚአብሔር ለበረከት ለደስታ ለጸጋ ለሰላም አመት ጽፎ ያትመናል ስለዚህ ምን ይላል በሮሽ ሐሻና እንዳየነው እግዚአብሔር አምላካችን ሃርዬ ይሻግ በኢር አምሎ ይራዱ ማለት አንበሳው በሚጮህበት ጊዜ ሰው አይፈራም ወይ አንበሳ የሚለው አርዬ የሚለው ምን ይላል አሌፍ ኤሉል ሬሽ ሮሽ ሐሻና ዩድ ዮም ኪፑሪም ኸይ ሆሻና ራበይ በአመት 4 ጊዜ ይህ እግዚአብሔር አምላካችን ፈጣሪ አምላክ ለሰው ልጅ ንጽህናን ለማድረግ በኤሉል በነሐሴ ወር ተጠቅመን 30 ቀኑን ተጠቅመን እንዲሁም 10ን የንስሐ ቀናት ከመስከረም 1 ቀን እስከ መስከረም 10 ቀን ተጠቅመን ወደ ፈጣሪ ምንመለስበት እግዚአብሔር ለተድላ ለጥሩ የሚያትምበት እግዚአብሔር አምላካችን ይህ የይቅርታ ቀን ይህ በመጽሐፍ ቅዱስ እንዳየነው መምራችን ሙሴ 40 ቀን 40 ሌሊት ከነሐሴ 1 ቀን እስከ መስከረም 10 ቀን ከጸለየ ፈጣሪን ከለመነ በኋላ ሁለቱን ጽላቶች ይዘው መጥቶ በዮም ኪፑር ለሕዝበ እስራኤል ያበሰረበት የሰጠበት ቀን ስለዚህም እግዚአብሔር አምላካችን አሁን ያለን ኦሪት ይሄ ኦሪት ሙሴ ያመጣው ሁለተኛው ጽላቶች ናቸው ስለዚህ ይህ ቀን የተቀደሰ ቀን የዚህን ቀን ደግሞ የተቀደሰ ሙሴ እመት ፍቶራቶ እመት ይላል ሙሴም እውነት ነው ኦሪቱ እውነት የሙሴ ኦሪት ነች እግዚአብሔር አደሰተ ነገር ግን የሙሴን ገጸ ባህሪያት መመልከት እንችላለን ሙሴ መምራችን ሙሴ ራሱ የኖረው የራሱን ህይወት የኖረው የህዝቡን ህይወት በዚህ በኦሪት ዘዳግም 31 ላይ ያየነው የተማርነው ትናንትና በሰንበት ያነበብነው ምን ይላል ሙሴም ህዝቡን ሁሉ ሊሰናበት በእያንዳንዱ ቤት ሄደ እያንዳንዱ ነገር አቋጥሮ ሙሴ ታይነን ነገር ተናገራቸው vayomer አለህ ሙሴም እንዲህ አላቸው
בין 120 שנה אנוכי היום לא אוכל עוד לצאת ולבוא, ואדוני אמר אליי, לא תעבור את הירדן הזה. והשם אלוהיך הוא עובר לפניך, וישמיד את הגויים האלה מלפניך, וישבתם, ויהושע הוא יעבור לפני כאשר ሊበላሽ ኢያሱም በእናንተ ፊት ያልፋል። እግዚአብሔር መጀመሪያ ያልፋል፣ ከዛም ኢያሱን እንዲመራችሁ ሹም። እግዚአብሔር የሚያሳልፈው እኔ ለወጣና ልገባ አልፈልግም። መጀመሪያ ማየት የምፈልገው በኢሌክ ሙሴ ለምን ሁሉ ጊዜ እግዚአብሔር አምላክ ለሙሴ ነግሯል። ህዝቡ ይሰበሰባሉ በኦይል ሞኤድ ወይም በመገናኛው ድንኳን ህዝቡ ይስጠራል፣ ሙሴ ነገር። በዚህ በፓራሻ የመጨረሻው ግን እኔ 120 ዓመት ሆኖኛል በሚለው ጊዜ ሙሴ ወደ ህዝቡ ይሄዳል። ለምንድን ነው ወደ ህዝቡ ይሄዳል? እያንዳንዳቸውን ለመሰናበት ስለፈለገ፣ ለእያንዳንዳቸውን ለማጠንከር ስለፈለገ፣ እያንዳንዱን ሰው ሀቅርብ ተገኝቶ ሁኔታቸውን ሁሉም የእግዚአብሔርን ጎዳና እግዚአብሔር ምን እንደሚጠብቀን እያንዳንዳችን ምን እንደሆነ እዚህ ነገር ያ ምንድነው? በኢሌክ ሙሴም ሄደ። ይሁዲ እስራኤል ህዝብ መንገደኛ። ምክንያቱም መንገደኛ ማለት በዚህ ዓለም ያለንበት ዘላለማዊ ህይወት አይደለም፣ ጊዜያዊ። ንጉስ ዳዊት እንዳለው የሰው ዕድሜ 70 ዓመት ነው፣ ቢበረታም 80 ዓመት፣ ከዛ በኋላ ግን ድካምና መከራ ብሎ እንዳስቀመጠው ይሄ ኑሮ ለዚህ ኑሮ የእውነተኛውን አቅጣጫ የምናይበት የዮም ኪፑሪም ይሄ የአስተስርዮ ቀን ሰው ከስጋዊ ዓለም ወጥቶ ብዙም ጊዜ ከሰዎች ጋር ሊያነታረከን ሊያጣላን ለሃይምሯችን ሊበጠብጥ የሚችለው ስጋዊ ህይወትን መከተል። ስለዚህ ይህንን ነገር እንዳንከተል መምራችን ሙሴ ምንድነው የሚለን? እያንዳንዱን የህይወትን ጎዳና አስተምር። አንድ ሙሴ ምንድነው የሚለን? እግዚአብሔር እናንተ በፊት ይሄዳል። እኔ ሰው ነኝ፣ ስጋዊ አካል ነኝ፣ እኔ ነገ እሄዳለሁ። ኢያሱም ነገ እሱም ከኔ በኋላ ህዝቡን ይመራል፣ ከዛ ሌላ ማን ይመጣል። ነገር ግን ለዘላለም ህዝበ እስራኤል ወይም ሁሉም ዓለም ማወቅ ያለበት በዮማዊ ያሸም ኢኻድ በሽሞ ኢኻድ የእግዚአብሔርን ስም በዛን ቀን አንድ ይሆናል፣ ስሙ አንድ ይሆናል። ስለዚህ እኛ ይህን ቀን መጠቀም አለብን። ሻዕረ ሰማይ ይላል፣ የሰማይን መስኮት እባክህ ለጸሎታችን ክፈትልን እንላለን። ፍታህ ሻዕረ ሰማይ፣ ይህንን የጸሎትን መስኮት ክፈትልን ለህይወት መዝገብ። ይህን ቀን የተቀደሰ ቀን ለሰላም ለተድላ አድርግልን ብለን ፈጣሪን እንጠይቃለን። ለምን? መምራችን ሙሴ የሚነግረን የሰው ልጅ ከእግዚአብሔር ከመቅረቡ በፊት መጀመሪያ እያንዳንዱ ሰው ሄዶ ከቀረብ ተገኝቶ መጉብኘት፣ መነጋገር፣ ማጠንከር አለበት። ለዚህም ይለናል ራቢኑ በኻየ ምን ይላል? በኢሌክ ሙሴም ወደዛ ቦታ ሄደ ይላል። አንድ ሰው ይላል ይሽተደል ኮል መዞን አጉፍ ለአረኽ አኸሪያ ለጽርኹኪም። የሰው ልጅ ምግብ ባይኖረው የሚመገበው የሚበላው የሚጠጣው ባይኖረው ሌላ ሩቅ አገር ሄዶ ሰርቶ ለራሱ ለስጋው ምግብ ያመጣል። እንደዛ ከሆነ ለነፍሱ ታዲያ ለምን አይተርም? אף כי יש לו טורח וישתדל יותר ויותר על מזון הנפש. ከስጋው ዓለም ከስጋው ልክ ከስጋውን ያህል ሆዱን ለመሙላት የሚያደርገውን ጥረት ያህል ሩቅ አገር እንኳን ስራ ባይኖር ፈልጎ እንደሚሰራው ሁሉ ለነፍሱስ እንዴት ይህን ጥረት አለ? ለፊሽ በአዶ ሰኸር አሊኻብ ሰኸር አስያ። አንድ ሰው ወደ ፈጣሪ ከሄደ ራሱ ባይሰራውም እንኳን ሐሳቡ ካለው ደግነትን ከለመነ
ወደ ጥሩ ጎዳና ከሄደ እግዚአብሔር አምላክ ይህንን ነገር ይሰጠዋል ያቀናቸው። ጊዜ የሚያራውጠን ስጋውያንን ነገር ግን ይህ ቀን በአመት አንድ ቀን እግዚአብሔር አምላካችን ልብስ ቢያድፍ በሳሙና ይታጠባል። ነፍሳችን ግን በምትታጠበው ነፍሳችን የምትታጠበው በጥሩ ስራ በጥሩ ምግባር በፈጣሪ ከሰዎችና ከፈጣሪ ጋር ያለን ግንኙነት ያማረ የሰመረ ሲሆን ብቻ። በዚህ ቀን ንጹህ ሁኑ። ይህ ቀኑ ራሳችሁ ያነጻችኋል። አንድ ሰው ሰውነቱን ለመታጠብ ሻወር ውስጥ እንደሚገባው ሁሉ እኛ ደግሞ ለዮም ኪፑር ከመግባታችን በፊት ንጹሆች መሆን አለብን። ቂምን መጣል አለብን። መጥፎ ነገርን ወደ ጎን መጣል አለብን። ለህይወት መዝግበን ለሰላም አድለን ብለን መጥላት አለብን። መወራ ሸምሽ የተባለው ምን ይላል? ምሳሌ ያመጣል። ምሳሌ አንበሳ ይላል። አንበሳ ተቆጣ እና እንስሳትን ሁሉ ለማጥፋት ፈለገ። ስለዚህ እንስሳቶች ሁሉ ይራወጡ ጀመር። አንበሳማ ተናዶ ተቆጥቶ ሊያጠፋን ፈለገ። ስለዚህ መፍትያችን ምንድነው እያሉ በጣም ይጨነቁ ጀመር። በአማርኛችን ነገር በምሳሌ ጠጀ በርበሬ እንደምናለው ሁሉ ይህ ምሳሌ ስለምንድነው? ያንበሳ ተናዶ እያለ እንስሳቶች ምን ይሆን እጣ ፈንታችን ምን ይሆን እያሉ በሚጨነቁበት ጊዜ አንድ ቀበሮ ብልህ ነው እንግዲህ ቀበሮ ያ ቀበሮ ይመጣና ምን ሆናችሁ ነው? አንበሳ ቢናደድም እኔኮ 300 ምሳሌዎች አሉ እነሱን መስለለታለሁ ነግረዋለሁ ከዛ ይቅር ይለናል እና አትጨነቁ ኑና ለግዳ ቀርበን አንበሳውን እንጠይቀው ይቅርታ እንዲያረግልን እንጠይቀው እኔ በዚህ ምሳሌ በመነግርበት ጊዜ 300 ምሳሌዎችን ይዤ በመሄድበት ጊዜ እሱ ይቅር ይለናል ብሎ እንስሳትን ሁሉ ሰብስቦ አማከራቸው። እነሱም እሺ አንተ ከቻልክማ እኛም አብረን እንመጣለን ብለው ከሱ ጋር ቀበሮ ወደ ፊት ለፊት እየመራ ሁሉ እንስሳዎች አብረው ይጓዙ ጀመሩ። ጥቂት ከሄደ በኋላ ያ ቀበሮ ዞር ይልና ምን አላቸው? አይ አንድ ነገር ልንገራችሁ። ምንድነው? ብለው ጠየቁ። 100ውን ምሳሌዎች ረሳው አላቸው። 100ውን ምሳሌዎች ነው የረሳው? ታዲያ 200 አለ አይደል? ምን ችግር አለ? እንቀጥል መንገዳችን። አሁንም መንገድ እንቀጥል። ሲሄዱ አሁንም ዞር ይልና 100ውንም አሁን ረሳው። ታዲያ 100 አለ አይደል? እንግዲህ ቅድም 100ውን ረሳው፣ አሁን 100ውን ረሳው። 100 አለ ወሰደ፣ ምንም ችግር የለም እንሂድ ብለው አብረው ይገሰግሱ። ከአንበሳው ቅጥር ግቢ ከመድረሱ በፊት ምን አላቸው ይላል? ዞር አለና አሁንም ወገኖች 100ውንም ረሳው። እንግዲህ ያላችሁ አማራጭ እያንዳንዳችሁ ብላችሁ አንበሳውን እባክህ ይቅርታ አድርግ ብላችሁ መጠየቅ አለባችሁ። እያንዳንዱ ለነፍሱ ምን ማለት አለበት? እየጮኸ እያለቀሰ አንበሳው ይቅር እንዲለው እሱን መጠየቅ አለበት። ይሄ ምሳሌ ምንድነው ይላል መወራ ሸምሽ የተባለው መጽሐፍ። መምህራችን ሙሴ እስካሁን ድረስ ከግብጽ ምድር ያወጣዋችሁ ነኝ። እግዚአብሔር ጥጃጣዎች ሰርታችሁ በአመለካችሁ ጊዜ እግዚአብሔር ላጠፋችሁ በፈለገበት ጊዜ እባክህ እኔን ከጻፍከው መጽሐፍ ሰርዘኝ ብዬ እኔ ያስማርኳችሁ ያዳንኳችሁ። እንግዲህ እኔ በመሄድበት ጊዜ ኢያሱ ይመራችኋል። ሊቃውንቶች እንደሚሉት
ሙሴ እንደ ፀሐይ ይመሰላል ኢያሱ ደግሞ እንደ ጨረቃ ይላል ሙሴ እንደ ፀሐይ የሆነው ፀሐይ ፍንትው አርጋ ብርሃን አላት የራሷ የብርሃን ምንጭ ነች ጨረቃ ግን ብርሃኗን የምትቀበለው ከፀሐይ እንደ ሙሴ አይነት መሪ በፍጹም በዓለም የለም ሊኖርም አይችልም ስለዚህ ሙሴ የሚነግረን ለሕዝብ እስራኤል እያንዳንዱን እየሄደ የነገራቸው ምንድነው ሕዝብ እስራኤል ወይልህ ሙሴ ሄዶ የነገራቸው ምንድነው አዎ እኔ እስካሁን ድረስ ስለናንተ ገና ከጥንት ከጧቱ ጀምሬ ለናንተ ያደረኩት ትልቅ ነገር እግዚአብሔር አወረድቶኝ ግን ይላል ያንም እርዳታ የተቀበልኩት ከእግዚአብሔር እናንተን ስለምመራ ንጉስ ከሌለ ህዝብ የለም ህዝብ ከሌለ ንጉስ የለም እንዳለው አንዱ ባንዱ ተሳስረውናል ያ ምንድነው ይላል ለምንድነው ይሄን ምንድነው ያላችሁ ይሄ ያላቸው ምክንያት መምህራችን ሙሴ የሚነግራቸው ለሕዝብ እስራኤል እስካሁን እኔ ነበር ካሁን በኋላ ግን ራሳችሁ በምትጸልዩበት ታኽ ሻሬ ሰማይ እባክህ የሰማይን መስኮት ክፈትልን ብላችሁ ፈጣሪ አምላክን መጸለይ አለባችሁ መለመን አለባችሁ ስለዚህ አሁን ያለን ተስፋ በዚህ የተቀደሰ ቀን በዮም ኪፑሪም በዚህ የተቀደሰ ቀን ባስተሰረው እያንዳንዳችን መጀመሪያ ጨገሬታችን ህይወት እንዲኖረን ለእግዚአብሔር መጸለይ አለብን እግዚአብሔርን መማጠን አለብን እንደ ስራችን ኢምከ ባኒም ረሐመን ኢምከ ባዲም ኢንኻት ልጆች ከሆነ እባክህ ማረን ይቅርታል አገልጋዮች ደግሞ ከሆነ እንደ አገልጋይም ከተቆጠረ አይናችን ወደ አንተ ብቻ ሌላ አማራጭ የለም እንላለን ኢምከ ባዲም ኢምከ ባኒም ኢምከ ባዲም ኢምከ ከባኒም ረሐመን አባልባኒ ልክ እንደ አባት ከሆንክ እኛ ልጆች ከሆንክ ልክ አባት ለልጁ እንደሚመራው ሁሉ ማለት ነው ኢምከ ባዲም አይናይም ትሎ እንደ አገልጋዮች ከሆነ ደግሞ አንተን ብቻ ነው እንጂ ተስፋ ምናደርግ ሌላ ተስፋ የለም ስለዚህ ሁሉን ጣል እርግፍ አድርገን ፈጣሪያችን ምን ጸልይበት ሙሴ ማስተምረን እኔ እዚህ አልፋለሁ ነገር ግን የጾለትን መስኮት ምትከፍቱት እናንተ ብቻ ነው ይሁም ወዲአም ሻደበረ ይከሪተ ለራክባህም መምራችን ሙሴ ዋናው እናንተን ህይወት የሚወስነው ራሳችሁ እናንተ ለቫይስ መለክ አምላክም አትሹባሽ ለማ በትፊላ በተኻኑኒ ወኸን ሙሴ ረበን እግዚአብሔርን የምትጠይቁት በጾለት በልመና በይቅርታ ፈጣሪን መጠየቅ ትችላላችሁ አኸራ አሸት ነሐላም كل يوم كربان المشي يتبرع كربان لعشم يتبرع መምራችን ሙሴ ሕዝበ እስራኤልን ወደ እግዚአብሔር ጎዳና ከአገልጋይነት የነበሩትን የእግዚአብሔርን መንገድ ያስተማራቸው ያሳወቃቸው መምራቸው ከይካር ታሉ በትፍሎት አጽና የናንተ ህይወት የተገነባው ጸሎት ብቻ ነው ሁሉም የሰማይ መስኮቶች ተዘግተዋል ይሉናል ሊቃውንት የንባ መስኮት ግን አልተዘጋም እያንዳንዱ ሰው ጤናም ከፈለገ ልጅም ከፈለገ የሚፈልገው ሁሉ ሰቅሰቅ ብሎ ካለቀሰ ፈጣሪ አምላክ ይቅር ባይ አምላክ ነውና እግዚአብሔር ይቅር ስለዚህ ይህን ቀን ለጾለት ለልመና ለሰላም መለመኛችን እንዲህን ነገር ለመጸለይ እግዚአብሔርን ለመጠየቅ እኛ አስቀድመን መዘጋጀት ያስፈልጋል ኪማ ምንድነው የሚለን ሻማ ሎኻል ኦድ ላጽት ላቮ ለምንድነው እኔ መግባት መውጣት አልችልም እናንተን መውሰድ መምጣት አልችልም ያለው ሸን ያخلት በአዲላ ቢኸም ይኻላ መለክ ማታ ነስካውን አምጥቻቸዋለሁ ካሁን በኋላ ግን ወደ ንጉሱ ቢሮ ወደ ንጉሱ
አርሞን ወደዛ ቦታ ማምጣት አልችልም። ምክንያቱም ወለበትሁ በአሸም ራቃሸም ወኦቨር ለፈነ እኔ ሰው ነኝ አልፋለሁ። ግን እናንተ ፊት የሚሄደው ጦርነታችሁን ሁሉ የሚዋጋላችሁ ማን ይለና እግዚአብሔር አምላካችን ፈጣሪያችሁ እግዚአብሔር። ስለዚህ ይህ ቀን የተቀደሰ ቀን ሌሎች ጾሞች ሁሉ እግዚአብሔር ይሰርዛቸዋል። ዮም ኪፑር ግን እግዚአብሔር የሰጠን ልክ እንደ መላእክታን ሁነን የምንውልበት ሰይጣን የማይሰራበት ቀን የተቀደሰ ቀን። በዚህ ቀን ታዲያ ራሳችን መቀደስ አለብን። ለመቀደስ ደግሞ ንጹህ መሆን ይሄ አንደኛው ይዘት ሲሆን ሌላው መምጣት መሄድ መግባት አልችልም ያለው ለምንድን ነው? ሙሴ በመተበት ጊዜ ጉልበቱ አልደከመም፣ አይኑም አልፈዘዘም። ታዲያ ለምንድን ነው መውጣት መግባት አልችልም ያለው? መውጣት መግባት አልችልም ያለው ለምንድን ነው ይላል። ራሺ ምንድን ነው ይለው? ራሺ ሚለን ምን ይላል? ሎከም እና ብሎ ናስረብ እላማው ሎኻ እኒ ራሺ አው አይኑ አልፈዘዘም፣ ጉልበቱ አልደከመም። ነገር ግን እኔ አልችልም ያላቸው ታዲያ ለምንድን ነው ይላል? ምክንያቱም የኔ የተሰጠኝ ኃላፊነት ተወስዶ ለኢያሱ ተሰጥቷል። እግዚአብሔር አምላክ አንተ ይበቃልና ይህንን ኃላፊነት ለኢያሱ አስረክብ ብሎ ስላስረከበኝ እኔ እናንተ ማውጣት ማግባት አልችልም። ሌላም ይላል ራሺ ሌላው ትርጉም ደግሞ ይላል የእግዚአብሔር ሙሴ በሙሴ ላይ የነበረው በረከት ዕውቀት ጸጋ ከሙሴ ተወስዶ ለኢያሱ ተሰጠ። ሁለት ነገሮች አሉ። ሰው ለመሆን ወደ እግዚአብሔር ጎዳና ለመቅረብ ይህ ቀን ዮም ኪፑሪም መካፈር בין አዳም ለመቆም እኖ መካፈር בין አዳም ለሐበሩ ይሄም ኪፑር የሚሰርዘው ሰዎች ከእግዚአብሔር ጋር ያለን ኃጢአት ካለ እግዚአብሔር ይቅር ይላል። ነገር ግን ሰዎች ከሰዎች ጋር ያለን ኃጢአት ግን ሄደን ይቅርታ እስካልጠየቅን ድረስ እግዚአብሔር ይቅር አይልም። ስለዚህ መምህራችን ሙሴ የሚያስረዳን የህይወት መርሆል ያም የህይወት መርሆ ምንድነው የሚለን? ኢያሱ እግዚአብሔር አምላክ ኢያሱ ነው ባለስልጣን ብሎ እስከ ሾመው ድረስ ከዛን ደቂቃና ሰዓት አንስቶ እኔ በኢያሱ ስራ ውስጥ አልገባም፣ የኔን ስራ ጨርሻለሁ ይላቸው። ሌላው ዕውቀትን ማስተዋልን ብልሃትን የሚሰጠው የሚያጎናጽፈው ለሰው ልጅ ፈጣሪ አምላክ እግዚአብሔር ነው። ስለዚህ እግዚአብሔር ዕውቀቱን ከኔ ወስዶ ለኢያሱ ሰጥቷል። ብዙውን ጊዜ እያንዳንዳችን ሰው ለመሆን በምንፈልግበት ጊዜ በእግዚአብሔር እርዳታ እግዚአብሔርን መጠየቅ ያለብን ዓላማችን ምንድነው? በሰው ስራ ለመግባት ይቅርታን መጠየቅ ደስታን ማስፋት ይሄ ከሰው ልጅ ከእያንዳንዳችን የሚጠበቅ ነው። መምህራችን ሙሴ መነግረን እናንተ ወደ እስራኤል ሀገር በምትገቡበት ጊዜ በዚህ ሀገር ለመኖር ብዙ ፍራቻዎች እዚህ ላይ እንዳለ በየመረ ላይም ሎ አቦ ይርደን ባሸም ሎሂ ሁwa الفنيغ ያሽሚድ ተጎይም ሌላው ፍራቻ ይዚህ ጎይም ሐዛቦች ክፎች ለናንተ ጠር የሆኑ ሰዎች ሁሉ ጠላቶቻቸውን የሚዋጋው የሚያጠፋው ፈጣሪ አምላክ ሁሉን ለእግዚአብሔር ለአምላካችሁ ስጡ፣ እግዚአብሔርም እሱም ጦርነቱን ይዋጋላችሁ። ኢያሱ ልክ እንደ ጨረቃ ሙሴ እንደ ፀሐይ ይመሰላል። ሊቃውንቶችን የሙሴ አስተዳደር የሙሴ መሪነት የሰማያዊ መሪነት
ሙሴ ብቻ ነበር። ሚኒስተሮች የሉትም፣ ምንም የሉትም። ፀሐይ ብቻዋን በቀን ሁሉን ዓለም ፍንትው አድርጋ ታሳያለች። ጨረቃ ግን ብቻዋን የራሷ የሆነ ብርሃን የላትም ብለናል። ብርሃኗን የምትቀበለው ከፀሐይ። ልክ እንደዚህ ሁሉ የእስራኤል ሀገር በምንመራበት ጊዜ መሪውም ተመሪውም እጅና ጓንት ሆነን መሄድ፣ አስተማሪውም ተማሪ፣ ጸላዩም የጸሎቱም ታዳሚ ሰማን። መረዳዳት መደጋገፍ አለብን። ያንን የምናየው ከምንድነው ይላል? ከጨረቃና ጨረቃ በምትወጣበት ጊዜ ኮከቦች አሉ። እነዛ ኮከቦች ጨረቃን ያጅቧታል። በዚህ ሀገርም በምንኖርበት ጊዜ አንድ መንግስት ሲመሰረት ሚኒስተሮች አሉ። ጠቅላይ ሚኒስትሩ ብቻ ሁሉን ነገር መምራት አይችልም። እያንዳንዱ የሥራ ድርሻ ለሚኒስተሮች ይሰጣል። እነዛ ሚኒስተሮች ያንን መንግስት በትክክለኛ ኃላፊነቱን እንዲወጣ። ስለዚህ ለና እስራኤል ሀገር ለመምራት እንደ ኢያሱ አይነት መሪዎች ያስፈልጋል። ኢያሱ በመጣበት ጊዜ በመራበት ጊዜ የዚህ የምድራዊ መሪነት ነበር። ሙሴ በነበነ ሙሴ ዘመን ግን የነበረው ሰማያዊ መሪ ነው። ስለዚህ እግዚአብሔርም እንግዲህ ይህን ያለው ምንድነው? ሙሴ አንተ ወደ እስራኤል ሀገር መግባት አትችልም። መግባት የሚችለው ኢያሱ ነው። ምክንያቱም እኛም እያንዳንዳችን የቤተሰብ መሪዎች ነን። በምን የጸሎት መሪዎች አሉ፣ የቤተሰብ መሪዎች አሉ። ቤተሰብም በአሁኑ ሰዓት የሚመራው ሁላችን ስንተጋገዝ ስንረዳዳ። ድር ቢያድር አንበሳ ያሰንፋል። የመረዳዳትን ሁኔታ ካለን ከእግዚአብሔር ሕይወት ስጠንን፣ ደግ ነገር ስጠንን በምንለበት ጊዜ እግዚአብሔር አምላካችን ፈጣሪያችን እሱ ይቅር ባይ ነውና ይቅር። ያም የባቢሎን ግንብ ሰርተው እግዚአብሔርን ለመዋጋት በወጡበት ጊዜ እግዚአብሔር እነዛን ህዝቦች አላጠፋም። ለምንድነው ያላጠፋቸው ይላል? ምንም እንኳን እግዚአብሔርን ለመዋጋት ቢፈልጉም ግን አንድ ላይ አንድ ልብ፣ አንድ አምሳል፣ አንድ አካል ነበር። አንድነት ስለሆኑ እግዚአብሔር አላጠፋቸው። ስለዚህ እያንዳንዳችን የተለያዩ ሀገሮች ብንመጣም እስራኤል ሀገር አንድ ህዝቦች ነው። ስለዚህ አንድ ከሆነ እግዚአብሔር አምላካችን ሁሉን ነገር ያሳካል። ለዚህም ከፊታችን ያለን ከዮም ኪፑር በኋላ የሚመጣው የዳስ በዓል የዳስ በዓል የሚያስተምረን አራቱ የዛፍ አይነቶች የሚቀርቡት እያንዳንዱ የተለያየ ዓላማ ያለው ነገር ግን አራቱንም ካንድ ላይ አስረን እንወዘውዛለን በስድስት አቅጣጫ፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ ከወደታች ወደ ላይ። ለምንድነው አራቱንም እንወስደው? አንድነት ከሆነ እግዚአብሔር አምላካችን ይጠብቀናል። እና እግዚአብሔር አምላካችን ይህን የተቀደሰ ቀን በሰላም ለህዝባችን በሙሉ በረከቱን ሰጥቶ ለሰላም፣ ለተድላ፣ ለፍቅር ጽፎ በሰላም ያትመና። እግዚአብሔር አምላካችን ለሚመጡ የተቀደሱ በዓላት ደግሞ በሰላም ያደርሰና። ሰላም ሁኑ። አክሳሚያ ሻሎም